ዓመት የቆየች ነች። ከዛም ስላት ወይኔ እኛ ቤት ሰው በክረምት ይሞታል፣ ወንድም የሆነ ነገር ሊሆንብኝ ነው ብላ ጮኸች። አይ የሆነ ነገርማ አይሆንም። ከዛ የእሷም ጓደኛ ነች የኔም ጓደኛ ነች፣ ሰናይ ትባላለች። እሷ ለእረፍት 2 ዓመት መጣ ቁጭ ብላ ለእረፍት እዛ ስትገባ አግብቷል ሲባላት ትሰማለች። እንዴ የትዕግስት ባል አግብቷል? እንዲህ ማንን ነው የምታገበው? ልጆች የለም አሉ። አግብቷል? አዎ። የእሷም ጓደኛ ነች የኔም ጓደኛ ነች። ከዛ ልጅቷ ስትመለስ አይኑ እሱ እኮ አግብቷል እንደዚህ ብላ ስትነግራት ምግብ ሰርታ ምን ብላ እኔ ጋር ትመጣለች። ልጆቼ ደግሞ መስቀል ነው የመጀመሪያቸው፣ ቤቱ ባዶ ነው፣ ህፃናቶቹ እዩዋቸው ብዬ የመጀመሪያ ደሞዜ የሁለተኛ ደሞዜ ለነሱ ልኬላቸዋለሁ። ሲገቡ ልጅቷ አለች። ልጅቷ ደግሞ በጣም ጥቁር ነች ልጅቷ ማለት ነው። እና እዛ ጋ እንግዲህ ለአባትዮም ልብስ ይዞ ነው የገቡት፣ ለልጆችም ልብስ ይዞ ነው የገቡት። ሁለቱም ልጆች እንግዲህ አስቡት ቢያንስ 14 ዓመት ከሱ ጋር የኖራችሁ ሰው እንደዚህ በባዶ ለልጆቻችሁ ብላችሁ ከዛ እሷ ወደ እኔ ትመጣለች። ልጆቼ ደግሞ መስቀል ሁለቱም የመጀመሪያቸው አይደለም። ልጆች ወንድሞቻቸው ሊያዩ እዛ ይገባሉ። ሲገቡ ምን ያደርጋል? እቺ ሚስት ያዩዋታል። ልጁ ትንሹ አባዬ ይለዋል። እቺ ምንድነች እዚህ ቤት ላይ ይላል። አይ አመጣኋት ብሎ ይነግሯቸዋል። ልጆች ቅይር ብሎ ከዛና እናቴ በወጣችበት ይቺን ጥቁር ሴትዮዋ እንዴት አመጣ ሲሉት አይ ሰራተኛ እኮ ነች ይላል። ማታ ደግሞ ይጠብቁታል። አየሽ ልጆቹ አስበዋል፣ ይጠብቁታል የት እንደምትተኛ ማለት ነው። ልክ ስትተኛ አብሮ ሲተኙ ያያል። ትንሹ ልጅ በጣም ፈጣኝ ነው፣ እንደ ትልቁ አይደለም። ትልቁ በጣም አስተዋይ ነው፣ እንግዲህ አይናገርም። ትንሹ ግን በጣም አስተዋይ ነው። ከዛ ምን ይላል አባቴ በማግስቱ ስትተኛ ይጠብቋታል። ጠብቋትና ከየት እንደተኛች ስላዩ ዝም ብሎ በማግስቱ ትንሹ ፈጣኝ ነው። ከዛ ና ብሎ አባዬ ና ብሎ ወደ ውጭ ያወጣዋል። እንዴት እቺ ሴትዮዋ ሰራተኛ ነች ካልክ እንዴት አብረህ ትተኛለህ? ሰራተኛ ከሆነች በእናታችን መኝታ ላይ እንዴት እችን ሴትዮዋ ታስተኛለህ? ትንሹ በጣም ፈጣኝ ነው። እንዴት ታስተኛታለህ? እናታችን እኛን ልትለውጥ ለእኛ ብላ መከራ ልታይ ሄዳ አንተ እንዴት ሚስት ታገባለህ? እንዴት እቺ ሴትዮዋ ሚስት ካልሆነ ሰራተኛ ከሆነች ለምን አብረህ ትተኛታለህ? ትንሹም ልጅ በዛ ዓመት በዓል ቀን ረግጦ ወደ አዲስ አበባ፣ ትልቁም ልጅ እንደዛው እያለቀሱ መንገድ ለመንገድ ከዛ ወይኔ የትዕግስት ልጆች ወይኔ እናታችሁ እንደዚህ እንትን ብላ አወጣችባችሁ ብሎ መንገድ ላይ አክስቱ ከመንገድ ላይ ታገኛቸውና አንድ መንገድ ላይ ያለቻለች እሷን እድዛ ጋር ጠራርጋቸው እንባቸው አትሄዱም ብላ እነዚህን ከልክላ እኔ ጋር ታድራላችሁ ብላ ከዛ ተነስቶ በማግስቱ አዲስ አበባ ይመጣሉ። ደወሉልኝና ደህና ነሽ እንዴት ነሽ ብሎ ደህና ነሽ ብሎኝ ብቻ ጸጥ አሉ። ደህና ነሽ ጤንነትሽ እንዴት ነሽ አንቺ ደህና ነሽ? ምነው መስቀል አልገባችሁም? አይ ገብተን ነበር፣ ስለዚህ አሁን መጣን፣ ለቀን ብቻ ስራ አልተፈቀደልንም፣ እኔም ትምህርት ስላለኝ መጣው አለኝ ትንሹ። ከዛ በኋላ ልሽ በ6 ወሯ ያለው ልብስ ጠርጋ የኔን ልብስ ጠርጋ እቃውን ጠርጋለች፣ ጥርግ አርጋ ጠፋች። የሱ እህት ደግሞ ሰምታ ምንም አልደበቀችኝም። በጣም ነው የምንዋደደው፣ ቤተሰቡ በጣም ነው የሚወደኝ።
እሱን ይዛልናለች ይላሉ። ከዛ ትጂ ያለች ወይዬ የበቀደም ህልም ያየሽው እኮ ልክ ነሻል። ምንድን ነው አግብተዋል አሉ እኮ ምን እንደሆነ አላቅም። አቢባ እምባዬ ፈሰሰ። በቃ የደከምኩበት 4 ዓመት እዛ ሰፈር ታስሬ ልክዬ ያንን የደከምኩበት በጣም አለቀስኩኝ። በጣም ተሰማኝ። 4 ዓመት እኮ ዘበኝነት ቁጭ ብዬ ከዛ ቤት ከዛም ስመታ ከዚህም ስመታ መሬቱ እንዳይወሰድበት ሌላ እንዳይወስዱበት። እሱ ደግሞ ሁሉም 7 ልጆች አንድ ላይ ናቸው። ይሄ አረብ ሀገር የሚያመጣችን 7ታቸው በአንድ እናት ነው የሚወለዱ። እሱ ብቻው ነው የተወለደው። በጣም የሚያሳዝነን ይሄ ነበር። በቃ ብቻው የተወለደ ነው። ያሳዝነኛል። ይጮቁኑታል ብዬ ያ ሁሉ ነገር ጥሎ እንደዚህ ያደረገ። ከዛ ከብቶቼን እንዳለ ሽጦ ያለኝ አህያ ሽጦ በጎቹን ሽጦ ያንን ልጄ ልክ ከብቱን ሲሸጥ ማለት ነው ገና 10 ዓመቷ ነው። ከዛ ልክ ሊያሻሽጣቸው ሰው ሲያመጣ አይኔ አይም ብላ ማታቀው ከቡታጀራ አስብ ከኬላ ቡታጀራ ከቡታጀራ ዝዋይ ከዝዋይ መቂ ብላ ምን እንደወሰዳትም አይታወቅም። እዛ ሄዳ ልጄ ጠፋች ተብሎ የልጄ ደግሞ ጩኸት ወይኔ ልጄ በቃ አንድ ሴት ልጄ ብዬ ከዛ አክስቷ ከመቂ ተቀበለቻትና እሷ ጋር ያዘችልኝ። ልጁን ይዞት ቤቱን ዘግቶት አሩሲ ያደገበት ሀገር ስለሆነ አሩሲ ሄደ። ያንን ከብቶቹም ያለውንም ጥርቅርቅ አርጉ በባዶ ማለት ነው። የት ልግባ የት ልሂድ? እንግዲህ ቤቱን ተዘግተዋል። ያ ሁሉ የተከልኳቸው እንሰቶች ጠፍተዋል። በቃ እኔም አልገባም ወደዛ አልመለስም ብዬ ቁጭ አልኩኝ። አረብ ሀገር ላይ ስንት ዓመት 5 ዓመት ሳልገባ ወደዛ ሳላያቸው ማለት ነው። 6 ዓመት 5 ዓመት ቁጭ። ይሄው ልጄ ደግሞ ታመመ ሲባል ተመልሶ ያው ልጅ መጀመሪያውን ልጅ ታመመ ተባረኝ። በጣም እጅ ቆረጠ። በቃ እናቴ ይላል በጣም እሱ በቃ ሌላ ሆኗል። ጭንቅላቱ ይነካብሻል። እሱ በጣም ታሟል ምናምን በቃ እናቴ ብቻ ነበር የሚለው። አክስቱ ስደርስለትም እናቴን እፈልጋለሁ ሲል በቃ አንድ ነገር ይሆንብኛል ብዬልሽ የዛሬ 4ኛ ዓመቴ ነው። አስኮ አካባቢ ነበር የሚኖረው። ከዛ እሳ ሄድኩ። ሲሄድ ልጄ በመንፈስ ተይዘዋል። በጣም ታመዋል። እጁ ቆርጧል። እና በዚህም ስልሽ እንደውም አልጨረስኩልሽ። በዚህ መከራዬን ሳይዛ እንዲህ ስሰቃይ ሲያይ አንድ ቀን ገመድ ይዞ ወጣ። እንደዚህ እዛው እያለው በጣም ተናዶ ማለት ነው። እንደዚህ መሆን እንዲህ ሲያስቃይ እንዲህ ሲል ሲቆጣ ምንም ሲያይ ከዛ አንድ ቀን ገመድ ይዞ ወጣና 8ኛ ክፍል ነው በእንጨት ላይ ተሰቀለብኝ። ከዛ ትንሽ ይሄኛው ታናሽ ወንድሙ 3 ዓመቱ ነበር እየሮጠ እሱ በላ 10 ዓመት አካባቢ ነበር እሱ። ከዛ ኳስ ገመድ ጥቢ የሚጫወቱበት አላለም። ኳስ በገመድ አስሮ እንደዚህ በሚጎ እሱ ትንሹን ይወዳልና እሱ አብዬ ይላል። እኔ ደግሞ ምን ባገኘውልሽ ብዬ ገበያም ላይ ቁብ አከፋፍላለሁ፣ ቡና ምነግዳለሁ፣ ገበያም ላይ ቁብ አከፋፍላለሁ። የሴት ልጅ መከራ ሁልጊዜ የማያልቅም። በእውነት የኛ መከራ ያምጣው ነው። ከዛ ገመዱ አንስቶ ለካ ይዞት እየሮጠልሽ ወርዷል። ከዛ ብዬ ገመድ ይዞ ወረደ ሲለኝ ወዴት ወረደ ለዋል። ወደዚህ እስከምደርስ ድረስ እንጨት ላይ ወጥቷል። ታንቋል። ገመዱ አንገት ውስጥ ገብቷል። አሁን አንገቱ የምታይ እንደዚህ ሰንጠረዛለሁ። እዛ ጮህን ስንጮህ ተማሪዎች አሉ በእኛ ትምህርት ቤቱ አጠገብ ነው። እየበረሩ ደርሶ እየጮሁ ያ ልጅ አውርደን እዛ በቃ ሞቷል። ስታወርደው አንገቱ ተቆርጦ ገመዱ ገብተዋል። ከዛ እግዚአብሔር ደግሞ አልቆረጠብኝም። እንዴት ይቆርጥብኛል?
በህፃንነቱ እንዳይጠፋብኝ የተንከራተትኩለት ዛሬ ደግሞ በገመድ እንዳይሞትብኝ ፈጣሪን ጠበቀውና በ3 ቀኑ ይዘነው ሐኪም ቤት ሄድን። በ2 ቀን እሱን ደሞዝ ሊቀበል ሄዶ ነበር። በማግስቱ በፈረስ ጭነን እዛ ቦታ ደረስነው። ሐኪሙ አላክምህም አለው። ይህ እንደዚህና እቺ እናትህ ነች? አዎ። ስንተኛ ቃል አስተማረችም? አስተምራኛለች። ስንተኛ ክፍል ነህ? 8ኛ ሚኒስትሪ ጨርሻለሁ። እስኪ ላምጥቼ ነው። እና ታዲያ እንዴት ትሞታለህ? እንዴት እንደዚህ ያህል በዚህ እድሜ አስተምራለች? አዎ። 8ኛ ክፍል አድርሳለች? አዎ። እንዴት? ምንድን ነው ያጠፋው? ምንም። በቃ እሱ ለካ ያ ሁሉ የሚሆነውና የሚፈጠረው ነገር በጭንቅላቱ ላይ አለ። እግዚአብሔር ማዳነልኝ። ያ ሁሉም ደግሞ ተመልሼ ስገባ ታሞብኛል። እሱን እንደምንም ብዬ ታክዬ እሱ እንዲድንልኝ አርጌ ድኖልኝ ተመልሼ ደግሞ 1 ወር ከ15 ቀን ነበረ እረፍት የተሰጠኝ። ተመልሼ እቺው አረብ ሀገር መጣሁ። ከመጣሁም አልተመለስኩ። አሁን ደህና ነው። የእሱ ሚስትም አሁን በቃ የ2 ቤት ነው የማስተዳድረው። የእነሱም ቤት እኔ ነኝ ክራይ የምከፍለው፣ የኔም ልጆች የ2ቱን ክራይ የምከፍለው እኔ ነኝ። የነዛ አሁን 2 ልጆች ወልዳለች ሚስት። በቃ ላሰራላትና አረብ ሀገር ትሄድና ሰርታ ትምጣ፣ አንተን ደግሞ ታስተዳድራለች፣ ልጆቿን ታስተዳድራለች አልኩኝና አሁን ወሯ ገና ወሯ ሊሆን ነው። ሳውዲ አረቢያ ላኳት ማለት ነው ሚስቱን፣ የሱ ሚስት እንድታግዘኝ። እስከ ዛሬ ይኸው እኔ ነኝ የረዳኋቸው ያለሁት። እና ይሄ ልጄ ለምንድን ነው? አንደኛ እግዚአብሔር ስላለኝ ነው። ይሄ ልጄ ደግሞ በእኔ ምክንያት የኔን ስቃይ አይቶ ለእንደዚህ አይነት ነገር እንትን ያለው የኔን ስቃይ አይቶ ነበር። እግዚአብሔር የተመሰገነ ይሁን። አሁን እሱም ደህና ሆኖልኝ ልጆቹን ይዞ በስነ ስርዓት አሁን ሰራተኛ የሚቀጥር መሰል ቅጥር ሲባል አልቀጥርም አለ። እንጀራው ጋግሮ ወጡን ሰርቶ የልጁን ፀጉር ሰርቶ ትምህርት ቤት እየላከ ልጆቹን ይጠብቃል። ነይ እናቴ በቃ እኔ ያሳርፍሻለሁ ነይ ይለኛል። ነይ ላሳርፍሽ፣ ነይ በቃሽ፣ ይበቃሻል። የሱ ሚስት አብይዬ በቃ አሁን ሂጂ፣ እኔ ተረኛ አለው፣ አንቺ የከፈልሽ ዋጋ እኔ ከፍላለሁ፣ በቃ ሂጂና እረፊ ትለኛለች። እንደዚህ አይነት ደግሞ ልጅ የሱ ሚስት ማለት ነው። ሂጂ ረፊ፣ በቃ ተረኛ ነኝ እኔ ብላ ይሄ ሁሉን አስቢ። አሁን መጨረሻ እዚህ ሀገር ከመጣው በኋላ ያ ሁሉንም ረሽጦ ዛማሩ ሲሄዶ ሳይሳካለትም ያለው ብር ከጨረሰው በኋላ ተመልሶ ያ ልጅ ይዞ ተመልሶ ቡታጀራ ገባ። በቡታጀራ የተከራይቼላቸው ልጆቹን እንዲሰበስብ አድርጌ በሰብስበ ልጆች ያዝ በቃ ይዛቸው። እነዚህ 2 ልጆች ደግሞ ፈር እንዳይወጡ ከትእዛዝ ውጭ እንዳይሆኑ፣ ሴቷም ልጅ አንድ ነገር እንዳትሆን አንተ ካለ ከጎናቸው ጥሩ ነው ብለን ቀለብ ሸምተን ቁጭ በላ ልጆቹ ይማሩ በስነ ስርዓት። ልጆቹን እያሰቃየብን፣ ልጅቷን እያሰቃየብን፣ ልጅቷን በቃ ስትወጣ ጭቅጭቅ፣ ስትገባ ጭቅጭቅ። ለልጅቷ ለገዛ ለወለደው ልጁ ተሰቃየች ልጅቷ ራሱ። እዛ እያየች አከራዩን ሁሉ ነገር ስለምታይ አከራዩ አንድ ነገር ወሰነች። ከዛ ይሄ ልጅ ከአቅሟ ቤታችን ከአቅመ አዳም አልደረሰች፣ ህፃናት ነች። እቺ ልጅ እንደዚህ እንትን ሲል ወይ አንድ ነገሯን ይመታታል። ምን ላርግ ብላ ስትጠይቅ ከዛ በኋላ እቺ ልጅ ቁጭ ብለ ለምን አይበላም? እንጀራ ጋግራለሁ፣ ልብሱ አጥብለታለሁ፣ ግን ይሳደባል፣ ምን ላርገው አለች። ከዛ እሺ አከራያ ጥሩ አከራይ ገጠማቸው። ቤቴ እንዳትመጣ፣ ደጄ እንዳትመጣ። እነዚህ ልጆች ፖሊስ አምጥታ ነው ያስያዘችው። ልጅቷን ሲመታት ለገዛ ልጁ ሲመጣት ፖሊስ አምጥታ አስያዘችው አከራይዋ። ሁለተኛ እነሱ አጠገብ እንዳይደርስ ተደርጎ ይሄው አሁን ልጆቹ በስነ ስርዓት 8ኛ ክፍል ይማራሉ።
እሱ የዛ የሰራሁት ቤት አለ ከላይ ገጠር ላይ ደክሜ የሰራሁት ቆርቆሮ ነበር 64 ቆርቆሮ እዛ አለ። የአያቱን ቤት ትልቅ 96 ቆርቆሮ አለ እዛ ይኖራል። እና ብዙ መከራዎች የምናየው ሴት ልጆች ነን። ብዙ መከራ፣ ብዙ ስቃይ። ግን ከዚህ መካከል ደግሞ የወለድናቸው ልጆች በአግባብ ምክር እናት ዋጋ መክፈል አለባት። ከቻለ እሱም ዋጋ መክፈል አለበት። እሱ ደግሞ መክፈል ካልቻለ ልጆቻችንን እናቶችን እንደዚህ አሁን በቁም ነገር እሱ በቅቶልኝ ይኸው ሳውዲ አረቢያ ሄዳ ሚስቱ ለቤቱ ታስተዳድርልኛለች ከዚህ በኋላ ማለት ነው። የዚህ ልጆች ማየት ራሱ መታደል ነው እህቶቼ። ብዙ መከራ አለ። ሴት ልጅ የማትችለው ነገር የለም። እንደ ሴት ልጅ መከራ የሚችል ልጅ ሴት የለም። ብዙ መከራ አለና በዚህ መካከል አቡዬ እግዚአብሔር ይመስገን አሁን በጣም ደከመኝ ታውቂያለሽ። በቃ የአረብ ሀገሩም ስራ ደከመኝ። እዛ ጉልበቴ ደክሞ ነው የመጣሁት ኢትዮጵያ ላይ። እዛ ደክሜ ስለመጣው እዚሁ 10 ዓመቴ ነው።